የአርኒ ስሎቱ ሊቨርፑል ምን ሆነ? በዚህ ቪዲዮ በአምስት ወሳኝ ነጥቦች የአርኒ ስሎት ሊቨርፑል ምን እያጋጠመው እንደሆነ እንተነተናለን ማለት ነው። ከዛ በፊት ግን የቲፎዞ ቤተሰብ መሆን እንዳይረሱ ላይክ፣ ሼር እያደረጋችሁ ይሄንን ቪዲዮ ደግሞ በደንብ በማየት ብታበረታቱን በጣም ያስደስተናል። ወደ ቪዲዮ እንግባ። የአርኒ ስሎት ሊቨርፑል ያለፈው ዓመት ዋንጫውን ከበላ በኋላ ዘንድሮ ለየት ያለ አቋም አሳይቷል። የመጀመሪያዎቹን 5 ጨዋታዎች ቢያሸንፍም ማለት ነው። ነገር ግን አሁን እየታዩ ያሉ ችግሮች ያለፈው ዓመት መጨረሻ አካባቢ ጭምጭምታ እያሳየን የነበረ ታክቲካል ችግሮች ነበሩት። ስለዛ በዚህ ቪዲዮ በ5 ነጥቦች ምን እያጋጠመው እንደሆነ በደንብ አድርገን በጥልቅ እንተነትነዋለን ማለት ነው። አንደኛ፣ ታክቲካል ኢንፌሪዮሪቲ። በአንዳንድ ታክቲክሶች ሜዳ ላይ የተበለጠ ይመስላል። ይሄም ደግሞ በአፉ የተናገረው ነገር ነውና ኢንተርቪው ላይ ፍራንክፈርት አጫወታቸው አብዛኛው ሰዓት ኳሱ መሬት ላይ ነው ያለው እና ፕሬስ ማድረግም የከበደን ሌሎች ቡድኖች አየር ኳስ ስለሚጫወቱ ነው አለ። አብዛኛው የሊቨርፑል ደጋፊ በእርግጠኝነት የፕሬሳችሁ ችግር ይታየዋል ብዬ ገምታለሁ። በደንብ በጥልቅ የተረዳው ቢኖርም የተረዳው ባይኖርም 9 ዓመት በክሎፕ እግር ኳስ ስር የኖረ ደጋፊ ፕሬሳችን የት ሄደ ብሎ መጠየቁ አይቀርም። ፕሬሱ ችግር የኖረበት ፍራንክፈርት ላይ ፕሬስ ተደርጓል። የሌሎች ፕሪሚየር ሊግ ቡድኖች ላይ ግን ፕሬሱ እንደ ድሮ አልነበረም፣ እንደ ክሎፕ አልነበረም። እናም ይሄ አርኒ ስሎት ራሱ በተናገረው መሰረት ቡድኖች ፕሬስ እንዳናረጋቸው ሎንግ ቦል ይጫወታሉ አለ። ለምሳሌ አንተ በሳላ በኩል ፕሬስ ለማድረግ ስትሞክር አንድ ሎንግ ቦል ሳላን ለማለፍ ሁሉም ተጫዋች ሎንግ ቦል ከሆነ የሚያስበው ተጫዋቾችን ወደ ሚድፊልድ እና ወደ እነሱ ወደ ሊቨርፑል ግማሽ ሜዳ ተጫዋቾች ኮሚት ማድረግ ፈቃደኛ ስለሆኑ አየር ላይ ነው የሚጫወቱትና ፕሬስ እንዳታረጋቸው ያስገድዳል ማለት ነው። ስለዛ ፕሬሱ የት ሄደ የሚለው መልሱ ይሄ ነው። ፕሬስ ማድረግ ስላልቻሉ፣ ያልቻሉበት ምክንያት ደግሞ ታክቲካሊ ፕሬስ ማድረግ ስለማያዋጣቸው ዲስአድቫንቴጅ ውስጥ ስለሚከታቸው ማለት ነው። እና ፕሬስ አለማድረግ ችግሩ ብዙ ነገሮችን ብዙ ነገሮችን እንዲጋለጥ ስላደረገበት ከነዚህ ውስጥ ደግሞ ሰከንድ ቦል ማጣት፣ ኤሪያል ዱዌል የማያሸንፉ ደብል ፒቪቶች እና ፉል ባኮች መያዝ፣ እነዚህ ነገሮች ኤሪያል ዱዌል እንዲሸነፉ ስለሚያደርግ ሰከንድ ቦል ላይ ወዲያውኑ ሊቨርፑል ዲስአድቫንቴጅ ውስጥ ስለሚገባ ወደኋላ ሰብሰብ ብሎ ለመጫወት ይገደዳል ማለት ነው። ስለዛ ጎል ሲገባበትም ኳሱን ወዲያውኑ የማስመለስ ኃይሉ ይጠፋል ማለት ነው። የብሬንትፎርድ ጨዋታ ላይ ካያችሁ 3-1 እየተመራ ብሬንትፎርድ ነበረ ካምባክ ለማድረግ እየሞከረ ይመስለው። ምክንያቱም ኳሱን በተደጋጋሚ የማስመለስ እድልህን ፕሬስ አለማድረግ ስለሚያሳጣህ ማለት ነው። ሁለተኛ፣ አንዳንድ ያልተሳኩ የሰመር ትራንስፈር ሳይኒንጎች። ያልተሳኩ ስንል ሌሎቹ ሊሳካላቸው ይችላል ወይ ደግሞ አይሳካላቸውም ብሎ የተደመደመ ነገር ባይኖርም ቢያንስ ከተጫዋቾቹ ከመጡት 5 ተጫዋቾች አንዱ ኮምፕሊትሊ ኦልሬዲ ከስሎት ሲስተም ውስጥ ውጪ ይመስላል። ይሄ ደግሞ ጀርሚ ፍሪምፖንግ ትሬንትን ለማምጣት ይተካ፣ ሳላህን ለማምጣት ይተካ ማናችንም የምናውቅ አይመስልም። ምክንያቱም ለምን እንዳመጣው ራሱ ግራ ስለገባን ማለት ነው። እና የጀርሚ ፍሪምፖንግ ኦልሬዲ ከሲስተሙ ከፕሌይንግ ስታይሉ አውት ከሆነ የኬርኬዝ ጉዳይ የፎርም ችግር ነው ብንለውም የኬርኬዝ ፎርም ነው ከማለት ይልቅ የተሰጠው ሚና ከራሱ አስተዋጽኦና ከራሱ ብቃት ከሰውነት ታለንት ጋር እንደ ቦርንማውዝ እንዲጫወት የተፈቀደለትም ስለማይመስለኝ እሱም ሙሉ ታለንቱን ማሳየት አልቻለም። የኢሳቅ ፊት አለመሆን ብቻ ነው ብለን መደምደም ባንችልም ፊትነስ ነው ይባላል። ከኒውካስል ለመለያየት ትሬኒንግ ላይ ብዙ ኦፍ እንደነበረ ተነግረዋል። ከእንደገናም ደግሞ የትዝሚላችሁ ከሆነ ኒውካስትል 2022 2023 አራተኛ በመጨረስ 2023-2024 ሲዝን ቻምፒየንስ ሊግ ተጫውታ ነበር። በዛን ሲዝንም ጨዋታ መደራረብ ኢምፖርታንት የሚባል ጨዋታ መደራረብ በነበረበት ጊዜ ኢሳቅ 2 በግሮይን ኢንጁሪ ከሲዝኑ አብዛኛው የሆነ ጌሞችን አምልጦት ነበረ እና አሁንም ግሮይን ኢንጁሪ ነው አጋጠመው እየተባለ ያለው። ፊትነስ አለ፣ ፊት ሳይሆን ደግሞ መጫወት አለ። እነዚህ ነገሮችም ደግሞ ኢንጁሪውን ሊያባብሱ የሚችሉ ነገሮች ስለሆኑ ኢንጁሪ ፕሮን የሆነ ተጫዋች ስለሆነም እዚች ጋር አንዳንድ ስህተት ሊሆን የሚችል ነገሮች ያሳያሉ ማለት ነው። ሶስተኛ፣ የፍሎሪያን ቨርትስ አሁን ይሄን አቋም ልንለው እንችላለን።
ከሲስተሙ ጋር አለመዋሃድም ሊሆን ይችላል የሊጉን ፊዚካሊቲ አለመላመድም ሊሆን ይችላል ከእንደገናም ደግሞ ፐርሰናል ኮንፊደንስ ማጣትም ሊሆን ይችላል የትኛውም ሆነ የትኛውም ግን ፍሎሪያን ቨርትዝ በተጠበቀበት ደረጃ ኳሊቲ እያሳየ አይደለም ኳሊቲው ስለሌለው አይደለም ነምበሮችም አንዳንድ ነምበሮችም ምን ያህል ፖቴንሻል እንዳለው ያሳያል ግን ለመጣበት ሚና ሙሉ በሙሉ አስተዋጽኦ ያበረከተ አይደለም ሌላ ሳይኒንግ ካልን ደግሞ ኤክቲኬ አንድ ፊት ያደረገ ሲስተሙን የሚያዋጣ ፕሌየር ኤክቲኬ ሆኖ ነው የታየው ኤክቲኬ ካስተዋላችሁ ግን በመታሸንፉበት ጊዜ ነበረ ከመጀመሪያው ጨዋታ እስከ አምስተኛው ጨዋታ ድረስ ነበረ ኤክቲኬ ስታርቲንግ ውስጥ የተጫወተው የዛኔም ያሸነፋችሁ ነበረ ግን ችግሮቹ አልነበሩም ማለት አይደለም ምናልባት በቡድን ዊኒንግ ሜንታሊቲ በነበረው የዋንጫ ኮንፊደንስ የተገፋና የተደረጉ ካምባኮች ተደራራቢ ካምባኮች ስላሉ የኤክቲኬ አጫወት ወይ ኤክቲኬ ጨዋታ ሙሉ በሙሉ የስሎትን ሲስተም ያስተካክላል ብለን ልንናገር አንችልም ለጊዜው ኤክቲኬ ከሌሎቹ በደንብ ከሲስተሙ ጋር የተዋሃደ ይመስላል ግን ዞሮ ኢንቨስትመንቱና ሪተርኑ ያልተሳካ ትራንስፈር ዊንዶ ይመስላልና ቦርዱም ተጠያቂ መሆን ካለበት በዚህ ጉዳይ ቦርዱም ተጠያቂ ይሆናል ማለት ነው ሶስተኛ የስሎት ኮምፒተንስ ስል የሱ ምርጫ ነበረ ይሄውን ላበር ማውጣት ምናምን ኦፍ ኮርስ ሲስተም ውስጥ ሌሎች ሰዎች አሉ የሚወስኑ ሰዎች ግን ሁሌ አንድ ማናጀር አንድ ተጫዋችን ሲፈልግ ቡድኑ ምን ያህል ሊከፍልለት ፈቃደኛ እንደሆነ ያሳየናል አሰልጣኙ በጣም ከፈለገውና ይሄን ካመጣችሁልኝ ግዴላችሁም አይነት አቋም ካንጸባረቀ ነው ቡድኑ ካሰበበት ሂሳብ ጨመር አድርጎ ለመክፈል ፈቃደኛ የሚሆነው ማለት ይሄንን ደግሞ የሊቨርፑል ቦርድ በአንድ ተጫዋች አይደለም በሁለት ተጫዋች አይደለም በሶስት ተጫዋች አሳይቶናል ፍሎሪያን ቨርትዝን በማምጣት ሂጎ ኢኪቲኬን በማምጣት ከእንደገና አንዱን ብቻ ማምጣት በነበረባቸው ሂጎ ኢኪቲኬን ካመጡ በኋላ አሌክሳንደር ኢሳቅ አቬይለብል እንደሆነ ካወቁ በኋላ እሱንም አመጡለት ይሄ ስሎትን ለምንድነው የሚያስጠይቀው ብትሉ ስሎት ለዚህ ልጅ ይሄን ያህል ልንከፍል ነው ሲባል ይሄን ያህል ከከፈልን ግን እዚች ጋር ያለኝ ክፍተት አለና ለሱ የሚሆን ክፍተት አይደረግልኝም ብሎ ሊጠይቅ ይችላል እና ይሄን አላደረገም ባለኝ ቀጥላለሁ አለ ምናልባት ጎሄን እንፈልጋለሁ ብሎ የጎሄ ትራንስፈር አልተሳካም ግን የጎሄ ትራንስፈር እንዳይሳካ ተጠያቂ ስሎት ባይሆንም ጎሄ መጨረሻ የሆነው በቦርዱ ነው ልንል አንችልም በጣም የምትፈልገውን ተጫዋች መጀመሪያ አፕሮች ታደርጋለህ መጀመሪያ ትሄድበታለህ የሊቨርፑል አካሄድ ግን በጣም አስፈላጊ የነበረውን ጎሄ ለመጨረሻ ዴድላይን ዴይ ትራንስፈር ድረስ በማቆየት በተለያዩ ምክንያቶች ትራንስፈር ዲሉ ፈረሰና አስፈላጊ የሆነ ቀዳዳ መሸፈን አልተቻለም ለዚህ ደግሞ ተጠያቂ አርኒ ስሎት ነው አሁን የሚያሳዩት ሪዛልቶች ከታክቲካል ኢንፌሪዮሪቲ ከችግሩን ምን እንደሆነ ከማወቅ ከማስረዳትና ስቲል ከጨዋታ እስከ ጨዋታ ያለ ማስተካከል ችግር የስሎትን ኮምፒተንስ በደንብ አድርጎ ያጋልጣል ምናልባት ስሎት ለክለቡ ለደጋፊው የሚመጥን ሪዛልት ማምጣት ማይችል ማናጀር ሊሆን ይችላል ነው አይደለም ኮምፒተንስ ማለት ደግሞ ይሄ ነው ቢያንስ አንድ ሁለት የሆኑ ኢንስተንቶች ላይ ኮምፒተንሲውን ይዘንበታል ማለት ነው ላክ ኦፍ ኮምፒተንስ እንዳለበት thereof አራተኛ out of form players ስንል ዋነኛው ፊቴ ላይ የሚመጣው የመጀመሪያው ተጫዋች አሌክሲስ መካልስተር ነው እኔ የስሎት ወይም የክሎፕ ሚድፊልድን ሙሉ በሙሉ ራን ያደርጋል ብዬ ማምነው አንድ ተጫዋች ቢኖር አሌክሲስ መካልስተር ነበር 10 ቁጥር ሲጫወት አይቼዋለሁ 6 ቁጥር ሲጫወት አይቼዋለሁ 8 ቁጥር ሲጫወት አይቼዋለሁ ሁሉንም በሚናውን በተሰጠው ልክ መወጣት የሚችል ተጫዋች ነበር እስከ ዘንድሮ ሲዝን ድረስ የጉዳት ችግር ሊሆን ይችላል የፊትነስ ላክ ኦፍ ፊትነስ መደጋገምም አንዳንዴ አሰልጣኝ ያስጠይቃልና ፊትነስም ችግር ይሆናል ብቻ አሌክሲስ መካልስተር ፎርሙን እንዳጣ ግልጽ ነው ከአሌክሲስ መካልስተር በተጨማሪም ደግሞ ኢብራሂማ ኮናቴ ቨርጅል ቫን ዳይክ እና መሐመድ ሳላ ገባ ወጣ ያሉ እንደሆነ ያሳያሉ ኢብራሂማ ኮናቴ በሌሎቹ ደረጃ ላይ ባይሆንም ምናልባት የቨርጅል ቫን ዳይክ እና የመሐመድ ሳላ ጉዳይ የእድሜ ጉዳይ ሊሆን ይችላልና ስቲል ወርልድ ክላስ አቋም ቢኖራቸውም ወርልድ ክላስ የሆነን አቋማቸውን ከሳምንት እስከ ሳምንት ማሳየት የሚችሉበት ጊዜ አብቅቶ ሊሆን ይችላል ከእንደገና ይሄንን
አለማስተዋል፣ ይሄንን አለማስተካከል፣ ይሄንን ፕላን ቢ አለማዘጋጀት ተመልሶ ስሎትን ያስጠይቀዋል ማለት ነው። ስለዚህ አውት ኦፍ ፎርም ፕሌየርስ ሲባል ፎርማቸው ሊስተካከል ይችላል ወይ? ምናልባት ፎርማቸው ቢስተካከል ቤት ደረጃ ድረስ ፐርፎርም ሊያደርጉ ይችላሉ። የቨርጅል ቫን ዳይክ እና የመሐመድ ሳላ እውነት ፋዘር ታይም ካቻፕ አድርጎ ከሆነ ከፒካቸው የሆነች ፒክ ደርሰው ዲፕ ማድረግ የሚጀምሩበት ጊዜ ላይ ከደረሰ ኦብቪየስሊ ከዚህ በፊት ባየናቸው አቋም አናያቸው። ምናልባት ምናይባቸው ጨዋታዎች ይኖራሉ፣ ሌሎች ደግሞ ማናይባቸው ጨዋታዎች ይኖራሉ። ምክንያቱም 38 ሳምንት ፕላስ other games ሌሎች ጨዋታዎች፣ ሌሎች ሊጎች፣ ሌሎች ኮምፒቲሽኖችን እየተጫወቱ እስከ ዛሬ ድረስ ያስመሰከረላቸውና ያስደነቃቸውን ፎርም ማሳየት ላይችሉ ይችላሉ። የሌሎቹ ግን ምናልባት የአሌክሰስ መካሊስተር የኮናቴ ፎርም ወደ ነበረበት ሊመለስ ይችላል ምናልባት። ከዚህ ላይ በተጨማሪም ደግሞ አዲስ የመጡት ተጫዋቾች ፎርማቸው ነው ችግር ከተባለ ሁሉም ተጫዋች ፎርሙ ኦፍ ሲሆን ተመልሶ የአሰልጣኙን ኮምፒተንስ ያሳያልና ኮምፒተንስ ያለው ማናጀር ነው ብዬ በአሁኑ ሰዓት ለመናገር እንዲከብደኝ ያደረገ ማናጀር ነው። የአውት ኦፍ ፎርም የሆኑ ፕሌየሮችም ራሱ ምናልባት የታክቲካል ኢንፌሪዮሪቲውን የበለጠ ሊያሳብቁ የሚችሉ አይነት ነገሮች ሊሆኑ ይችላሉ። ይሄን ግን ማወቅ የምንችለው ወይ ስሎት ሲያስተካክለው ወይ ደግሞ ተቀይሮ ሌላ ማናጀር ኢሚዲየትሊ ኒው ማናጀር ባውንስ ማግኘት ከቻለ ምናልባት ተጫዋቾቹ ላይ ሆኑ ይችላሉ ማለት ነው። አምስተኛ የሎከር ሩም ችግሮች፣ የመልበሻ ክፍል ችግሮች በተለያዩ አንግል የተፈጠሩ ይመስለኛል። በሶስት ነገሮች ላስረዳችሁ። አንደኛው ቨርጅል ቫን ዳይክ የሊቨርፑል ፉትቦል ክለብ ካፕቴን በተናገረው ዘንድሮ በጣም ብዙ ችግሮች ይገጥመናል፣ ሜዳ ላይ ብቻ በተከሰተው ሳይሆን ከሜዳ ውጪ በተከሰተውም ማለት። ይሄ ግልጽ የሚያደርገው የዲዮጎ ጆታን እልፈት ነው። ዲዮጎ ጆታ ማለፉ ስኳዱ ላይ የአእምሮ መረበሽ የመፍጠር እድል እንዳለው ከካፕቴኑ አፍ የሰማነው ነገር ነውና ይሄን እንደ አንደኛ ነጥብ እንይዘዋለን። ሁለተኛ ነጥብ ብዙ ጊዜ ተጫዋቾች ማናጀራቸው ላይ ተስፋ ቆረጡ ወይ ደግሞ the manager has lost the locker room የሚባለው ማናጀሩ ከተጫዋቾቹ ጋር ሲጣላ ሳይሆን ማናጀሩ እንዲጫወቱ ባዘዘባቸው መንገድ እየተጫወቱም ውጤት ማጣት ካቃታቸው ነው። ይሄ የሚያሳየው ምናልባት አንተ ስለማትችል ነው ብለው ተጫዋቾች ያሰቡ ጊዜ መልበሻ ክፍሉን አጣ አሰልጣኝ ይባላል ማለት ነው። እና ተጫዋቾች ሁሉም ተጫዋች አሰልጣኝ መሆን የማይችሉበት ዋነኛ ምክንያት ጌሙን የሚያዩት በአንድ ግለሰብ እና ራሳቸው በተሰጣቸው ሚናና ከሌሎች ተጫዋቾቹ ጋር በሚቀናጩበት መሰረት ነው እንጂ ከላይ ሆነው 11 ሆነው እንደ ቡድን ምን ማድረግ እንዳለባቸው የማወቅ እድላቸው በጣም ዝቅተኛ ነው። እንደ ሮቦት አድርገን ትእዛዝ የተሰጠው ሮቦት አድርገን እናስባቸው እንበል ሲስተሙን የሚወጡ ተጫዋቾች። ስለዛ አንድ ማናጀር የሰጣቸውን ኃላፊነት እንደ ቲም የሰጣቸውን እንዳይገባባቸው እንዲያገቡ እንዳይገባባቸው የሚደረጉበት ሞመንቶች ኬት በኩል ፓስ ሲነሱ ነው እነዚህ እንዳለ የመቅረፍ ኃላፊነት ሰጥቷቸው ይሄን ኃላፊነት እየተወጡ ስቲል ግን የአሰልጣኙ ታክቲክስ ቀዳዳዎች ስላሉበት በተደጋጋሚ ሽንፈት ሲመጣ መልበሻ ክፍሉን አጣ ይባላል። ሁለተኛው ይሄ ነው። ሶስተኛው ደግሞ የተጫዋች ምርጫ ተጫዋቾችን የማጋጨት ነገር እያሳየ እንደሆነ አንዳንድ ምሳሌዎች አሉ። ለምሳሌ ሂጎ ኢኪቲኬ የመጣው ኦሪጂናል ፕላን ኦሪጂናል የስሎት ምርጫ ሆኖ ሳይሆን አሌክዛንደር ኢሳቅን ኒውካስል ለመልቀቅ ፈቃደኛ አይደለም ተብሎ ስለተገመተ እንደ ባካፕ ፕላን ሂጎ ኢኪቲኬን በ95 ሚሊዮን ሊቨርፑል አስፈርሟል። ነገር ግን ልክ እንደ አንዲ ካሮልና ስዋሬዝ በአንድ ዓመት 2011 ላይ ከኒውካስትልና ከአያክስ መጥተው ቢግ ሳይኒንግ ተብሎ አንዲ ካሮል የመጣ ቢሆንም መጀመሪያ ሲሞክሩት ባሳየው አቋም ስዋሬዝ ያን ቦታ የግሉ ማድረግ ችሎ ነበር። እንደዚህ አይነት ነገር ሊቨርፑል ፉትቦል ክለብ ውስጥ በአሌክዛንደር ኢሳቅና ሂጎ ኢኪቲኬ መሃል እየተፈጠረ እንደሆነ በግልጽ የሚያሳዩ ነገሮች አሉ። ዋነኛው ምሳሌ በካራባው ካፕ ጨዋታ ላይ ሂጎ ኢኪቲኬ በጣም ቀላል የሆነ ሲምፕል የሆነ ታፒንግ ጎል አግብቶ ካራባው ካፕ መሆኑን እንኳን ራሱ ባላስተዋለበት መንገድ ማሊያውን አውጥቶ ማሊያውን አሳይቷል። ይሄ ሳይኮሎጂካሊ ለማሳየት የሚሞክረው መልእክት እኔ ነኝ ዋናው፣ እኔን አጫውተኝ፣ እኔ ነኝ የሚገባው
የሚገባኝ አይነት ድምጽ እያሰማ እንደሆነ ያሳየናል ማለት ነው። ነገር ግን ስሎት በተደጋጋሚ አሁንም የተሻለ አቋም እያሳየ ያለውን ተጫዋች ሳይሆን የሚመርጠውን ተጫዋች እያጫወተ የሚቀጥል ከሆነ በእርግጠኝነት የተጫዋቾቹን ቴንሽን ይጨምረዋል። ተጫዋቾቹ የመጋጨት እድላቸው በጣም ከፍተኛ ነው። ምክንያቱም አንድ ተጫዋች እበልጥሃለሁ እኮ አሰልጣኙ ምን እንደምታረጋው አላውቅም ለምን አባቱን እድል ማይሰጠኝ ሚል አይነት ሜንታሊቲ ውስጥ ገባን ተጫዋች ማለት ሌላኛው ተጫዋች ጋር ማይጠምደው አሰልጣኙ ሲያዘው አልሰማም እንኳን እስከ ማለት ደረጃ ድረስ ላይደርስበት የሚችልበት ምን ምክንያት የለም። ይሄንንም ደግሞ ማይክል ኪየሳንም ራሱ ብታዩ ተመሳሳይ ነገር ነው። መልቀቅ አልፈልግም ይላል። ሰሞኑ ኢንተርቪው ተደርጎ ከተማ ውስጥ ክለብ ውስጥ ደጋፊው ጋር ሃፒ ሆነ ይመስላል፣ ግን የመጫወቻ ሰዓት ጊዜ እየተሰጠው አይደለም። ለምን ብለን ብንጠይቅ ብቸኛ ተጠያቂ ሊሆን የሚችለው አርኔ ስሎት ነው። ስለዛ አርኔ ስሎት ሎከር ሩሙን በሶስት የተለያዩ መንገዶች እየተበጠበጠበት ይመስላል። እነዚህ 5 ነጥቦች ሲሰበሰቡ ምን አይነት ውጤት ሊያመጡ ይችላሉ ብንል አርኔ ስሎት አንዳንድ የሆኑ የታክቲካል ችግሮች አብዛኛውን ነገሮችን የፈጠሩት ዋናም ታክቲካል ኢንፌሪዮሪቲ መፈጠሩ ነውና የታክቲካል ችግሮችን አስተካክሎ ወደ ማሸነፍ መንገድ መምጣት ከቻለ የቡድኑን ቲም ስፒሪት፣ የቡድኑን ወኔ፣ የቡድኑን አንድነት ሪስቶር የማድረግ አቅም ይኖረዋል። ነገር ግን አመቱ ሲጀመር የወሰናቸው ውሳኔዎችና የሰራቸው ስህተቶች ያልተሸፈኑት ቀዳዳዎች ሲዝኑን ሙሉ ኤክስፕሎይት መደረግ ይችላሉና ከታሰበበት የዋንጫ ጨዋታ የዋንጫ ታይትል የዋንጫ ፉክክር ምናልባት ገና በ5ኛ ሳምንት እስከ 9ኛ ሳምንት ድረስ በመሸነፍ ከፉክክሩ ሊወጣ ይችላል። ቢያስተካክለው ምን ያህል ሊያስተካክለው ይችላል? አብዛኛውን ጨዋታ በማሸነፍ መሸነፍ የሌለበትን ጨዋታዎች ደግሞ በመሸነፍ መሸነፍ የሌለበት ጨዋታዎች ምንድናቸው ብትሉኝ አንዳንድ ታክቲካል ችግሮችን ቢያስተካክልም እነዚህን ችግሮች ተቋቁሞ ስቲል ግን የሊቨርፑል ያለበትን ዲፕ ኮር ያልተስተካከሉ ቀዳዳዎችን ኤክስፕሎይት እያደረገ ዋጋ የማስከፈል የሚችል አቅም ያለው ቡድን በደንብ አድርጎ ፕሪሚየር ሊግ ውስጥ ስለሚኖር ማለት ነው። 19 ቡድን ያለው 19ኙም የተለያየ አይነት አጫወት መጫወት ይችላል። 19ኙም የተለያየ አይነት ታክቲካል ማናጀሮች አሉት። ስለዛ ግልጽ የሆነ ለማንም የሚታይ ታክቲካል ችግር ሲኖር በምሳሌ ለመጠቀም ቀለል ያለ ፕላስቲክ ከላይ ሸፍኖ ውሃ እንዲይዝ እንደማድረግ ነው እንጂ ባልዲ አርጎ ሙሉ ውሃ መሸከም የሚችል ማጓጓዣ እንዳልተደረገ ነው የሚያሳየውና በፌስታል ውሃ ይዘህ ስትሄድ ልታጓጉዞ ትችላለህ። ምንም ሳይቀደድ ሙሉን ነገር ልታደርግ ትችላለህ። ግን አንድ መርፌ ይዞ መብሳት የሚችል ሰው ውሃን የሆነ ያህል ፐርሰንቴጁን ያፈስብሃል ማለት ነው። ስለዛ የሊቨርፑል ኔክስት ሲዝኑ ሙሉ እንደዚህ ነው የሚቀጥለው። በባልዲ ውሃውን ሚይዝ ያህል በባልዲ ይዞ ውሃውን ማጓጓዝ የሚችል ያህል ታክቲካል ጥንካሬ እንዳይኖረው የሚያደርገው ችግሮች ነገሩን በፌስታል ይዞ ካደረሰው ብዙ ነጥብ ሰበሰበ። መሃል እየተወጋ ደግሞ ብዙ ጊዜ ሳይወጋ እስከሄደ ድረስ ቡድኑን ወደ ማሸነፍ መንገድ አልፎ ወደ መሸነፍ የመመለስ አቅም አለው ብዬ ገምታለሁ። ከሌለው ግን ይሄ ሽንፈት ከቀጠለ አይ ሆፕ ይሄ አይሆንምና ስሎት የመባረር ችግር ውስጥ ሊገባ ይችላል። ምክንያቱም እንደነገርኳችሁ 500 ሚሊዮን ኢንቨስት ተደርጎበት ቦርዱ ነው ይሄን ኢንቨስት ያደርገው ሲል ቦርዱ 500 ሚሊዮን ሊበጅት ይችላል እንጂ ስሎት የሚፈልገውን ተጫዋች ለማምጣት ነውና ስሎት ቅድመ ተከተል ምን ያህል ይሄኛው ያስፈልገኛል የበለጠ ሚለውን ዝርዝር የማውጣት ስልጣን እንዳለው ሁሉም ማናጀሮች እንዳላቸው የታወቀ ነው ብዬ ገምታለሁ። ስለዚህ እነዚህ ቅድመ ተከተሎች ዞሮ እንዳይሳኩ ካልተሳኩ ተጠያቂ ሊሆን የሚችለው ስሎት ነው በቦርዱም ደረጃ ማለት ነው። ምክንያቱም እነዚህን ስህተቶች ለማስተካከል ሌላ 300 ሚሊዮን እናውጣብህ ብሎ የማሰብ እድሉ ቦርዱ ዝቅ ይላል ማለት ነው። ይሄንን ደግሞ ዋነኛ የሚያደርገው ነገር ስቲል ታክቲካሊ እየተበለጠ ከቀጠለ ታክቲካሊ ማስተካከል ከቻለና ትንንሽ ቀዳዳዎች ቅድም እንደነገርኳችሁ በፌስታል ሲሄድ ያችኛው ቀዳዳዎች እየተበሳ ነውና ባልዲ ብቻ ቢገዛልኝ በፌስታል የድረስ እንደሄድኩኝ ተመልከቱ አይነት ሚል ገጽታ ከላከ ምናልባት ስሎት ስራውን ማስቀጥሎ ወደ ተፎካካሪነት መመለስ ሊችል ይችላል። የዛሬው የቲፎዞ ኤፒሶድ ይሄን ይመስላል። ይሄንን ቪዲዮ ሼር በማድረግ ሰብስክራይብ በማድረግ እና የደውል ምልክቱን በመጫን የቲፎዞ ቤተሰብ መሆን እንዳይረሱ። ላይቭ ስትሪሞቻችን እንዳያመልጦት። እስከሚቀጥለው ቪዲዮ ድረስ
መልካም ቀን